ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም ርዕሶቹን እንሆ። ፋኖ ታላላቅ ድሎችን ተጎናጸፈ። ዶክተር ደብረጽዮንም የመጨረሻው ምዕራፍ ላይ ደርሰናል አሉ። ትምህርት ሚኒስቴርም ጥብቅ መመሪያ አወጣ። ኢያፓም አስጠነቀቀ። አሜሪካ በኢትዮጵያ ላይ ምርመራ ጀመረች። ከንቲባውም ጠቅላይ ሚኒስትር ሆነው ተሾሙ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። 206ኛው ኮር 34ኛው ክፍለ ጦር የባሶ ሊበን ወረዳን ኮርኮር ከተማን በመቆጣጠር ወታደራዊ ድል አስመዘገበ። በ206ኛው ኮር 34ኛው ክፍለ ጦር ከሌሊቱ 11 ሰዓት ከተማ መሽጎ ያገዛዙን ኃይል እርምጃ በመውሰድ ነው ከፍተኛ ቁጥር ያለው የአድማ ብተናና እንደዚሁም የሚኒሻ አንድ ሻለቃ አዛዥ 2 ሻምበል መሪዎችን በመደምሰስ ከተማውን ሙሉ ለሙሉ መቆጣጠሩ ገልጧል። በፈጣን ማጥቃት የጠላትን ምሽግ የሰበረው 14ኛው ክፍለ ጦር በርካታ ክላሾችና ጥይቶችን፣ ወታደራዊ ቦርሳና ልዩ ልዩ ቁሳቁስን የማረከ ሲሆን ከእጁቤ ከተማ ተነስቶ ድጋፍ ለመስጠት በሁለት ኤፍኤስአር መኪና ተጭኖ በተንቀሳቀሰው የመከላከያ ኃይል ላይ በተደረገ ተጨማሪ ጥቃት ሻምበል አዛዦችን ጨምሮ የሰራዊቱን አባላት ሙሉ ተደምስሰው ተሽከርካሪውን ከጥቅም ውጭ መሆኑን ገልጧል። የጁቤ ሆስፒታል በቁስለኞች ተሞልቶ መደበኛ አገልግሎትም ማቆሙ ነው የተገለጠው። ከጠላት እቅድ በተቃራኒ አጸፋዊ ምላሽ የሰጠው 206ኛ ኮር 34ኛው ክፍለ ጦር የታቀደ አንጸባራቂ ድል በማስመዝገብ የጠላት ወታደራዊ ኃይልም ላይ ከፍተኛ ድል በመቀዳጀት ላይ ነኝ ሲል የገለጸው የአማራ ፋኖ ቴዎድሮስ 206ኛ ኮር ህዝብ ግንኙነት መረጃውን ለዘውዱ ሾው ሚዲያ ልኮልናል። የሸዋ ጠቅላይ ግዛት አሳምነው እዝ ጎርጎ ክላስተር የመጀመሪያ ጠቅላላ ጉባኤ በታላቅ ድምቀት አካሄደ። በአማራ ህዝብ የህልውና ትግል ታሪክ ውስጥ አዲስ ምዕራፍ የሚከፍት የክላስተር ጠቅላላ ጉባኤ በአማራ ፋኖ ብሔራዊ ንቅናቄ የሸዋ ጠቅላይ ግዛት አሳምነው እዝ ተጉለትና ቡልጋ አውራጃ አንኮበር ቀጠና ጎርጎ ክላስተር ያሰናደው ይህ ጉባኤ የዙን ከፍተኛ አመራሮች እና የክላስተሩ ስራ አስፈጻሚ በተገኙበት በታላቅ ወታደራዊ ድርጅታዊ ስነስርዓት ተካሂደዋል። ጉባኤው የወደፊቱን የትግል አቅጣጫና ህዝቡን ህልውና የሚያረጋግጡ ቁልፍ አጀንዳዎችን በጥልቀት የመከረ ሲሆን በዋናነትም የሚከተሉትን 4 አብይ ነጥቦች ላይ ትኩረትም አድርጓል ነው የተባለው። አንደኛ፣ የአፈጻጸም ሪፖርት ማቅረብ፣ በአጠቃላይ ክላስተሩን ቀበሌዎችና የስራ እንቅስቃሴን የሚያሳይ ዝርዝር ሪፖርት ቀርቦ አጠቃላይ ዳሰሳም ተደርጎበታል። ሁለተኛ፣ ጥልቅ ግምገማ ያለፉትን ወታደራዊ ዲጂታዊ ህዝባዊ ስራዎችን ጥንካሬና ክፍተትን በመለየት አጠቃላይ ግምገማም ተካሂደዋል። ሶስተኛ፣ በወቅታዊ ጉዳዮችና በቀጣይ አቅጣጫዎች የትግሉን መንፈስ ወደ ላቀ ደረጃ የሚያሸጋግሩና የህዝቡን ደህንነት የሚያረጋግጡ የወደፊት ስትራቴጂካዊ አቅጣጫዎችም ተቀምጠዋል ነው ያለው። በጉባኤው አጠቃላይም የተገኙት ተሳታፊዎች በሰጡት አስተያየት የትግሉን ፈጣን እድገትና ጥንካሬ አጉልቶ አሳይቷል ነው ያሉት። ትግሉ በአጭር ጊዜያት ውስጥም እየጎመራ እንደሚሄድም ተገልጧል። ከሰፈር ከቀበሌ አደረጃጀት ተሻግሮ መላውን ህዝብ ያስተባበረው ታላቅ የአማራ ድርጅት መፍጠር መቻሉን ገልጸው ድላችን ሩቅ አይመስልም ሲሉም ገልጸውታል። ህዝቡም እንደ ህዝብ ጦሩን ደግሞ እንደ ጦሩ አደራጅቶ ዓመታዊ የክንውን ሂደቱን በጉባኤ ደረጃ መገምገም መቻሉን የትግሉ ብስለትና የደረሰበትን ከፍተኛ የለውጥ ደረጃ የሚያሳይ ህያው ማረጋገጫ መሆኑን አስምረውበታልም ሲል የሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከው መረጃ አሳውቋል። ነጎድጓድ ክፍለ ጦር በአገዛዙ ኃይል ላይ በወሰደው እርምጃ አስደናቂ ድል ተቀዳጀ። ሸዋ ጠቅላይ ግዛት አሳምነው እዝ ነው ዝራይ ቆብኮር ነጎድጓድ ክፍለ ጦር በወሰደው ፈጣን ስልታዊ ማጥቃት እርምጃ አንጸባራቂ ድል መቀዳጀቱን የገለጠው በአንጨ ኮረር ከተማ ሌሊት 11 ሰዓት ላይ የጀመረውን አውደ ውጊያዎች የጀግኖች ወታደራዊ ወኔ ጨምሮ በጠላት ኃይል ላይ ከፍተኛ ምት ሲያሳርፍ የቆየው ነጎድጓድ ክፍለ ጦር በተካሄደ ወታደራዊ እርምጃ ታሪካዊና አንጸባራቂ ድል ተቀናጅቷል ብለዋል። የአገዛዙ ሚሊሻና አድማ ብተና ማራገፈ የነበረችውን አንጨ ኮረር ከተማን በተወሰደው መብረቃዊ የማጥቃት እርምጃ ሙሉ ለሙሉ ተቆጣጥሯታል። ክፍለ ጦሩ ወኔ በተሞላው ስልታዊ ውጊያ የጠላትን ምሽግ በማፍረስ የጠላት ኃይል ላይ በመደምሰስና በማማረክ ግዛቱን በመቆጣጠር ረገድ ከፍተኛ የበላይነት መቀዳጀቱን ሲገልጽ የአገዛዙ ኃይል ለመመከት ቢሞክርም በተወሰደ ፈጣን ወታደራዊ እርምጃ ሙትና ቁስለኛ አንዱን ምርኮኛ በማድረግ ድል መቀዳጀቱን አሳውቋል።
በደመወዝተኞች ላይ የሚጣለው ግብር እጅግ በጣም ከፍተኛ በመሆኑ ማሻሻያ እንዲደረግበት ለመንግስት ማሳሰቢያ ተሰጠ። ፕራግማ ካፒታል የተባለው ድርጅት ጥናት እንዳደረገው ኢትዮጵያ የምስራቅ አፍሪካ ሀገራት መካከል ደመወዝተኞች ላይ ከፍተኛ ግብር የምትጥል ቀዳሚ ሀገር መሆኗንም አሳውቋል። ይህ ማሻሻያ የተጠየቀው አሁን ያለውን አስከፊ የኑሮ ውድነትና የዋጋ ግሽበት በሰራተኞች ላይ ከባድ የኢኮኖሚ ጫና በመፈጠሩ እንደሆነም ነው የተገለጸው። ግብሩ ከተሻሻለ ደመወዝተኞች ወርሃዊ ወጪ በከፍተኛ ሁኔታ የሚቀንስ ሲሆን መንግስታዊ የግብር ስርዓቱ በአስቸኳይ እንዲያስተካክልም ጥሪ ቀርቦለታል። በኖህ ሪል ስቴትና በቤቶች ገዢዎች መካከል የተነሳው የ50 ሚሊዮን ብር ክስ ወደ ፍርድ ቤት አመራ። በአዲስ አበባ የካ ክፍለ ከተማ ወረዳ 6 ሴቶች አደባባይ አካባቢ በሚገኘው ኖህ ቪክቶሪያ ሳይት ባለ 19 ወለል ህንፃ አፓርታማዎችን የገዙ 6 ግለሰቦች አልሚው ኖህ ሪል ስቴት በፌዴራል ከፍተኛ ፍርድ ቤት የከሰሱት ከሳሾቹ ከ50 ሚሊዮን ብር በላይ ክፍያ በሙሉ መፈጸማቸውን ገልጸው ቤቶቹም በውሉ መሰረት በ36 ወራት ውስጥ ማጠናቀቅ ሲገባቸው 6 ዓመታት መውሰዱንም ጠቅሰዋል። ግንባታው ከዘገየ በኋላም ቢሆን ቁልፍ ለመረከብ ሲቀርቡ አልሚ ቤቶቹን ለማስረከብ ፈቃደኛ እንዳልሆነ ገልጸው እንደ ገዢዎቹ ገለጻ አልሚው በተናጠል ካርታ ዝግጅት ወቅት የጋራ መጠቀሚያ ቦታዎችን በመጨመራቸው የካሬ ልዩነት ተፈጥሯል በማለት ከ3 እስከ 4 ሚሊዮን ብር የሚደርስ ተጨማሪ ክፍያም ጠይቋቸዋል። ገዢዎቹ በውላቸው መሰረት በዋጋ ላይ ምንም አይነት ማስተካከያ እንደማይደረግና ተጨማሪ ቦታ እንዳልተሰራላቸው በመጥቀስ ክፍያውን አንከፍልም ብለውታልም። ኖህ ሪል ስቴት በበኩሉ የገዢዎቹን ክፍያ መፈጸምና የግንባታውን መጠናቀቅ አምኖ ነገር ግን ክፍለ ከተማ ተናጠል ካርታ ሲያዘጋጅ በውሉ ከተጠቀሰው በላይ ከ10 በመቶ በላይ እስከ 57.13 ካሬ ሜትር የቦታ ጭማሪ ማሳየቱንም አስረድቷል። ኩባንያው ካርታ የማዘጋጀት ስልጣን እንደሌለው በውሉ መሰረት ከ10 በመቶ በላይ በሆነ ተጨማሪ ክፍያ በመጠየቅ መብት እንዳለው ገልጾ ገዢዎቹ ይህንን ሳይከፍሉ ቤት እንረከብ በማለታቸው ይውል ጥሰት ነው ሲልም ተከራክሯል። ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ኖህ ሪል ስቴት ተጨማሪ ማስረጃዎች አያይዘው እንዲያቀርብ በመፍቀድ ለጥቅምት 10 2019 ዓ.ም ተለዋጭ ቀጠሮም ሰጥተውታል። በሶማሌ ክልል በትራፊክ አደጋ ህይወታቸውን ያጡ 12 ሰዎች ለመቅበር የሄዱት 3 ሰዎችን በአፈር መደርመስ ህይወታቸው ማለፉ ተገለጠ። በሶማሌ ክልል ፈፋን ዞን ቀብሪ ዳር ወረዳ ጉዮ ቀበሌ በተከሰተ ከባድ መኪና አደጋ በሰው ህይወትና በንብረት ላይ ከፍተኛ ጉዳት መድረሱ ይታወቃል። አደጋውን ሊከሰት የቻለው እሁድ ረፋድ 3 ሰዓት ላይ አንድ የአይሱዙ መኪና ፎርስ ተብሎ ከሚጠራው ሌላ ተሽከርካሪ ጋር በድንገት በመጋጨቱ ሲሆን በዚሁ አሳዛኝ ጋር አጋጣሚ 12 ሰዎች ህይወት ወዲያውኑ አልፏል። በተጨማሪም በአደጋው 3 ሰዎች ላይ የአካል ጉዳት እንደደረሰባቸው የትራፊክ አደጋን ተከትሎ በቀብሩ ላይ በነበሩ ወገኖች ላይ የመቃብር ቦታ አፈር ተደርምሶ ተጨማሪ 3 ሰዎች ህይወት ሲያልፍ ከ10 በላይ ሰዎች ላይ ጉዳት መድረሱም የክልሉ ኮሚኒኬሽን ገልጧል። ቢሮ ባወጣው መግለጫ ህይወታቸውን ያጡት ወገኖችን ለመቅበር እየተደረገ የነበረውን የቀብር ስነስርዓት ላይ ሌላ አሳዛኝ ክስተት ማጋጠሙን ገልጾ የቀብር ስነስርዓቱን በመፈጸም በነበሩ ሀዘንተኞች ላይ የመቃብር ቦታ በመደርመሱ ህይወታቸውን ካጡት 3 ሰዎች በተጨማሪ ከ10 በላይ ሰዎች ላይ ደግሞ ጉዳት ደርሶባቸዋልም ሲል ገልጧል። አሁን የመጨረሻው ምዕራፍ ላይ ደርሰናል አሉ ዶክተር ደብረጽዮን ገብረ ሚካኤል። ይህንን የተናገሩት ከትላንት በስቲያ በመቀሌ ከተማ ህዝባዊ ስብሰባ ላይ እንደሆነም ታውቋል። የትግራይ ክልላዊ ጊዜያዊ አስተዳደር ፕሬዝዳንት የነበሩት ጄኔራል ታደሰ ወረደን በማንሳት ነው የክልሉ ፕሬዝዳንት መሆናቸውን ያወጁት ዶክተር ደብረጽዮን ገብረ ሚካኤል ከዚህ በኋላ የፌዴራል መንግስት የምንታገስበት አቅም የለም። አሁን የመጨረሻው ምዕራፍ ላይ ደርሰናል። የራሳችንን እድል በራሳችን መወሰን አለብን። የተወሰዱ መሬቶቻችንን ማስመለስ፣ የተፈናቀሉ ወገኖቻችንን ወደ ቦታቸው መሸኘት ይገባል በማለትም ሲናገሩ ተደምጠዋል። ከሰሞኑም በአዲስ አበባ ከተማ የተቃውሞ ሰልፍ መካሄዱ የሚታወስ ሲሆን በብሔራዊ ምርጫ ቦርድ ህጋዊ ሰውነቱን የተነሳው ህወሓት ከኤርትራ መንግስትና ከሌሎች አካላት ጋር በመጣመር ስብስብ ወይም ስምምነት በመመስረት የፌዴራል መንግስቱን በኃይል ለመጣል በእንቅስቃሴ ላይ መሆናቸውን መረጃዎች ያመለክታሉ ብሏል የኢትዮጵያ መንግስት። ኢህአፓ ትግራይን ወደ ዳግም ጦርነት የሚመልሱ እንቅስቃሴዎችን ይቁም ሲል አሳሰበ። በመቀሌ ውይይት ለሀገራዊ መዳን በሚል የሰላም ጥሪም ቀርበዋል። መንግስት የፕሪቶሪያውን ስምምነት በመጣስ ነው የሰላም ማስከበር ሽፋን የትግራይን ወደ ዳግም ጦርነት የሚያስገባ እንቅስቃሴ እያደረገ ነው ሲል የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የከሰሰ ሲሆን ይህን አይነቱን አደገኛ አካሄድ በአስቸኳይ እንዲቆምም አሳስቧል። በሌላም በኩል በመቀሌ ውይይት ለሀገራዊ መዳን በሚል ርዕስ በተካሄደ የ3 ቀን መድረክም ላይ የተሳተፉት የሃይማኖት መሪዎችና የከተማው አስተዳደር ኃላፊዎች የትግራይ ህዝባዊ የሚሊሻና የሰላም ልማት መሆኑን ገልጸው የህዝብ ሉና እና ሉዓላዊነት ለማስከበር ግን የጋራና አንድነትና ጠንካራ አቋም እንደሚያስፈልግም ጠቁመዋል።
ከዚሁ ጋር በተያያዘ በመቀሌ ከተማ በመቀሌ ሰባቱም ክፍለ ከተሞች የተወከሉ የሃይማኖት መሪዎችና አመራሮች በተሳተፉበት መድረክ ላይ የመቀሌ ከተማ ከንቲባ ኃይሌ አረጋዊ የትግራይ ህዝብ በመኖርና ባለመኖር መካከል ባለ አደገኛ ሁኔታ ውስጥ መውደቁንም ገልጠዋል። ከንቲባው አሁንም የትግራይ ህዝብ ሁሉና ለመፈታተን የሚደረጉ ሴራዎችን መቀጠላቸውን ጠቁሞ የትግራይ ሉዓላዊነትን ለማረጋገጥና የተፈናቀሉ ወገኖችን ወደ መኖሪያቸው ለመውሰድ ድርጅቱን በማጠናከር በጽናት መታገል እንደሚያስፈልግም ተናግረዋል። የትምህርት ሚኒስቴር የዩኒቨርሲቲ ፕሬዝዳንቶችና ምክትል ፕሬዝዳንቶችን ልምድና ችሎታ መሰረት ባደረገ መልኩ በውድድር የሚሾሙበትን መመሪያ አወጣ። የእጩዎች የምልመላና መረጣ ሂደት በሁለት ገለልተኛ ኮሚቴዎች አማካኝነት እንደሚመራ የእጩዎቹ ትምህርት ደረጃም የስራ ልምድና ለውድድር የሚያቀርቡትን ስትራቴጂካዊ እቅድ የምልመላ መረጣ መስፈርቶችንም እንደሚሆኑ መመሪያው ያብራራል። እጩዎቹ ከሙስና ከእምነት ማጉደልና ከስነ ምግባር ጋር በተያያዙ ወንጀሎች ጥፋተኛነት ያልተወሰነባቸው መመሪያው ላይ ሰፍሯል። አንድ ዩኒቨርሲቲ ፕሬዝዳንት የስልጣን ዘመን 6 ዓመት ሲሆን ለአንድ ተጨማሪ ዙር ብቻ በድጋሚ መወዳደር እንደሚችልም ነው የተገለጠው። አንድ የዩኒቨርሲቲ ፕሬዝዳንት ከሚሰናበትባቸው መስፈርቶች መካከልም በሁለት ተከታታይ የ6 ወራት ግምገማ ከ60 በመቶ በታች ውጤት ማስመዝገብ ይገኙበታልም ተብለዋል። 17 አደገኛ ሰዎችን አዘዋዋሪ በቁጥጥር ስር ዋሉ። የኢትዮጵያ ፌዴራላዊ ፖሊስ መሐመድ ጣሂር አደን ወርዲ የሚመሩት 17 አደገኛ ሰዎች አዘዋዋሪዎችን በቁጥጥር ስር አውሎ ምርመራ ለፍትህ ሚኒስቴር መላኩን አሳውቋል። የወንጀሉ መጠን ከ40 ሺህ በላይ ዜጎችን በጅቡቲና በየመን በኩል በሳውዲ አረቢያ ሲያዘዋውሩ የነበሩ ሲሆን ከተጎጂዎችና ከቤተሰቦቻቸው ከ1 ቢሊዮን ብር በላይም ሰብስበዋል ነው የተባለው። የደረሰው ጉዳት ተጎጂዎችን በመጋዘን አጉሮ በማሰቃየትና ቤተሰብን በመደለል ገንዘብ ሲቀበሉ የነበረ ሲሆን ከ60 በላይ ሰዎች ለህልፈት ተዳርገዋል። በርካታ ሴቶችም ተደፍረዋል ተብለዋል። የተወሰደው እርምጃ በወንጀል ያፈሩትን ንብረት የባንክ ሂሳብ እንዲታገድ መደረጉም ተገልጿል። አሁን ወደ ውጭ ዜናዎች እናመራለን። ብሪታንያ አዲስ ጠቅላይ ሚኒስትር ተሾመላት። አዲሱ ጠቅላይ ሚኒስትር ከማንቸስተር ከንቲባነት ነው ወደ ብሪታንያ ጠቅላይ ሚኒስትርነት ሹመት ያገኙት። የቀድሞው የታላቋ ማንቸስተር ከንቲባ አንዲ ባርናም ኪር ስታርመር ከስልጣን መልቀቃቸውን ተከትሎ ነው አዲሱ የብሪታንያው ጠቅላይ ሚኒስትር ሆነው የተሾሙት። የሊበር ፓርቲ በብቸኝነት እንዲመሩ የተመረጡት በርናም የዩናይትድ ኪንግደም ከፍተኛ የፖለቲካ ስልጣንም ተረክበዋል። ከሰራተኛ ቤተሰብ የተወለዱትና በካምብሪጅ ዩኒቨርሲቲ የእንግሊዝኛ ስነ ጽሁፍ የተማሩት በርናም በ31 ዓመታቸው የፓርላማ አባል በመሆን የፖለቲካ ህይወታቸውን ነው የጀመሩት። ቀደም ሲል በጎርደን ብራውን ካቢኔ የባህልና ስፖርት ሚኒስትር ሆነው ያገለገሉ ሲሆን በ1989 ሂልስብሮ ስታዲየም አደጋ ለሞቱ የ96 ደጋፊዎች እውነት እንዲወጣ ያደረጉት ጥረት የህዝብን ከፍተኛ አመኔታም አተርፎላቸዋል። በፈረንጆች ከ2017 ጀምሮ በማንቸስተር ከንቲባነታቸው የህዝብን ትራንስፖርት፣ የመኖሪያ ቤትና የአካባቢ ስልጣንን በማጠናከር ማንቸስተሪዝም በሚል የሚታወቀውን የአመራር ዘይቤም ዘርግተዋል። አዲሱ ጠቅላይ ሚኒስትር አሁን ላይ ከፊታቸው የተደቀኑትን የኢኮኖሚ መቀዝቀዝ፣ የኃይል ዋጋ ውድነትን፣ ውስብስብ ዓለም አቀፍ ግንኙነትን የመወጣት ትልቅ ፈተና ይጠብቃቸዋል ነው የተባለው። በኢራን የሚደገፉት የየመን ሁቱ ኃይሎች የሳውዲ አረቢያ መርከቦችን የባህር እንቅስቃሴ ላይ እገዳ አወጁ። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች በሚል ክስ ላይ መሆኑን ታውቋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች በሚል ክስ ነው። የቀይ ባህር ዋነኛ መተላለፊያ ባብ አል መንደር ሰርጥ ለሳውዲ መርከቦች እንደሚዘጋ ሁቲዎችም አስታውቀዋል። ይህንን ከ2022 ጀምሮ በተባበሩት መንግስታት ድርጅት ድጋፍ ሲቆይ የነበረውን የተኩስ አቁም ስምምነት የሚያዳክም እርምጃ መሆኑ ተጠቁሟል። እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ ከተፈጸመው ጥቃት በኋላ እንደሆነ ነው የታወቀው። የየመን መንግስት የኢራን አውሮፕላኖቹ እንዳያርፉ ለመከላከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲ ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁንም ደግሞ የባህር ላይ እንቅስቃሴውን እገዳ አውጀዋል። በሆንዳ ፍሪድ መኪና የታጨቁ 9 ኢትዮጵያውያን ማላዊ ውስጥ በቁጥጥር ስር ዋሉ። በማላዊ ቺኳ ዞን በሚገኘው የካሙዙ ድልድይ የፍተሻ ጣቢያ ነው 9 ህገወጥ ኢትዮጵያውያንን ስደተኞች በትንሽ የሆንዳ ፍሪድ መኪና ውስጥ አጭቀው ሲጓዙ የነበሩ 2 የማላዊ ዜጎች በቁጥጥር ስር መዋላቸው የተገለጸው። እድሜያቸው ከ18 እስከ 34 የሚሆኑ ኢትዮጵያውያን ህጋዊ የጉዞ ሰነድ ማቅረብ ባለመቻላቸው የታሰሩ ሲሆን አሽከርካሪው ጉሚዝ እና ባልደረባ ዊልሰን ጆን በሰው ዝውውር ወንጀል ተጠርጥረው ታስረዋል። አሜሪካ በኢትዮጵያ ምርት ላይ ባሉ የሶላር ሴሎች ላይ ምርመራ
ጀመረች። የአሜሪካ የንግድ ሚኒስቴር በኢትዮጵያ ውስጥ በሚመረቱ የፀሐይ ኃይል ማመንጫ ወይም ሶላር ሴሎች ላይ የጸረ ዳምፒንግ እና የማካካሻ ቀረጥ ኤዲ ወይም ሲቪዲ ምርመራ መጀመሯን አሳውቃለች። ምርመራው የተጀመረው በኢትዮጵያ የሚገኙ አምራቾች የቻይና ምርቶችን በመጠቀም ዋጋ በመቀነስ የአሜሪካን አምራቾች እየጎዱ ነው በሚል ከቀረበ አቤቱታ በኋላ መሆኑ ታውቋል። አሜሪካ በቻይና ምርቶች ላይ ጣለችውን የታሪፍ ገደብ ለማለፍ በኢትዮጵያ የሚገኙ ኩባንያዎች የቻይናን ክፍሎች በመጠቀም ቀጥታ ወደ አሜሪካ ወደ ቪየትናም ይልካሉ በሚል ተጠርጥረዋል። በኢትዮጵያ ከሚንቀሳቀሱት ዋና ዋና አምራቾች መካከል ቶዮ ሶላር እና ኦሪጂን ሶላር የተጠቀሱ ሲሆን የቻይና ክፍሎችን እንደማይጠቀም አስተባብሏል። የምርመራ ውጤቱ በኢትዮጵያ እየተስፋፋ ባለው የሶላር ኤክስፖርት ንግድ ላይ የራሱ ተጽዕኖ ይኖረዋል ተብሎም ይገመታል። በመጨረሻም ታዋቂው የቀድሞ የእንግሊዝ ብሔራዊ ቡድን የእግር ኳስ ተጫዋች ኪቨን ከዚህ ዓለም በሞት ተለየ። የቀድሞ የእንግሊዝ ብሔራዊ ቡድን የሊቨርፑል እና የኒውካስል ዩናይትድ ታዋቂ ተጫዋች አሰልጣኝ ኬቪን ኪንጋን በ75 ዓመቱ ነው ከዚህ ዓለም በሞት መለየቱን ቤተሰቦቹ ትላንት የገለጹት። በጨዋታ ዘመኑ 2 ጊዜ የባልዶር ክብር የተቀናጀው ኪገን ላለፉት ጥቂት ወራት በካንሰር ህመም ሲታከም ቆይቶ ሰኞ ዕለት ከዚህ ዓለም በሞት ተለይቷል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውዱ ሾው ዜናዎች እነዚህ ነበሩ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በአክብሮት እንጋብዛለን። ከዜናዎቹ ጋር አብሬያችሁ የነበርኩትን የዘውዱ መንግስት የነበርኩኝ። ጤና ይስጥልኝ።